ክብር ለእግዚአብሔር ይሁን። ወደ ክርስቶስ ስንመጣ መንፈስ ቅዱስ የሰጠን አዲስ ሕይወት እንደዚህ የሚል ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ ደግሞ ምን ሆኗል ይላል? አዲስ ሆኗል ይላል። ስለ ዳግም ልደት በመጽሐፍ ቅዱስ በየትኛውም ስፍራ ይልቅ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 8 ኢየሱስ ለኒቆዲሞስ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ነበር ያለው። ይህንን ክፍል አብረን እናየዋለን። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር እግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው፣ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ስለዚህ ስለ ዳግም ልደት ያለንን ዕውቀት ለመጨመር ኢየሱስ የተናገረውን አሰላስለን በውስጣችን ለማኖር ከፈለግን ከመጽሐፍ ቅዱስ ከየትኛውም ስፍራ ይልቅ ከዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 11 ኢየሱስ ለኒቆዲሞስ የሰጠውን ትምህርት ማጥናቱ በጣም ጠቃሚ መሆኑን ላሰምርበት እወዳለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግም የተወለዳችሁት ከሚጠፋ ዘር አይደለም ይላል። ዳግም የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። አያችሁ፣ ዳግም የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። እጅግ በጣም ደስ ይላል። ዳግም የተወለድን ወገኖች ሁሉ ዳግምም የተወለድነው ከሚጠፋ ዘር ከቶኑ አይደለም፣ ወደ ጥፋት ከሚያፈገፍጉት ዘንድ አይደለም። በእግዚአብሔር ቃል በሱ ሕያውነትና ዘላለማዊነት በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ክብር ለዘላለም ለእግዚአብሔር ይሁን። በዚህ የወለደን፣ በዚህ ቃል ያገኘን፣ በዚህ ቃል የዘላለም ርስትን የሰጠን፣ ስለዚህ እኛ ዳግም የተወለድን ሁሉ የእግዚአብሔር ልዩ ወገኖች ነን። ወገኖቼ ክብር ለእርሱ ይሁን።
የታወቀው ዓለም አቀፍ ወንጌላዊ የነበሩት ዶክተር ቢሊ ግራም በዚህ ርዕስ ዙሪያ ሲናገሩ አንድ ሰው ገራጅ ውስጥ ቢወለድ መኪና ወይንም መካኒክ ሊሆን አይችልም። ልክ እንደዚያው ከክርስቲያን ቤተሰብ መወለድ ክርስቲያን አያደርግም። አዲስ ሕይወትን በየግላችን መቀበልና በግል ኢየሱስን በእምነት በመንፈስ ቅዱስ ወደ ልባችን እንዲገባ ከማድረግ ሌላ ወገኖቼ ሆይ አማራጭ የለንም። አዲስ ሕይወትን መቀበል በግል ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን መወሰን፣ መቀበል፣ በእምነት በመንፈስ ቅዱስ ወደ እርሱ ሕይወት መቀላቀል እንደሚገባን በግላችን ይነግረናል። እኛ ታላቅ የእግዚአብሔር ሰው በዓለም ዙሪያ ይሰብኩ የነበረ ማንም ሰው ገራጅ ውስጥ ቢወለድ መኪና ወይንም መካኒክ ሊሆን አይችልም። እያንዳንዱ ከክርስቲያን ቤተሰብም ቢሆን የተፈጠረ ሁሉ በግሉ ክርስቶስ ኢየሱስን የእግዚአብሔርን ልጅ ማግኘት አለበት የተባለው። እንግዲህ መንፈሳዊ እድገት ሂደት ነው ብለናል። በየዕለቱ መሰራትና መገንባት አለብን። መንፈሳዊ እድገት ከሕንፃ ሥራ ጋር ይመሳሰላል፣ ከቤት ሥራ ጋር ማለት ነው። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። በሕንፃ ሥራ የመጀመሪያዎችን 4 ዋና ዋና ነገሮች በውል ማወቅ ይገባናል። በዚህም ላይ ላነሳ እፈልጋለሁ። ማንኛውም ሕንፃ የሚሰራው በፕላን መሰረት ነው። ሕንፃን በምናስብበት ጊዜ መጀመሪያ የሚቀድመው ከሁሉ በፊት ፕላኑ ነው። ፕላኑ በወረቀት ላይ መሰራት አለበት። ቤቱ ምን እንደሚመስል፣ የቤቱ እድገት ምን አቅጣጫን እንደሚይዝ፣ ስንት ክፍሎች እንዳሉት፣ የእያንዳንዱ ክፍል ስፋት፣ በሩና መስኮቱን የትና የት፣ ሌሎቹም ነገሮች በፕላን ላይ ይቀመጣሉ። በሕንፃ ሥራ የመጀመሪያዎቹ 4 ነገሮች አንዱ ፕላኑ ነው። ስለዚህ በመንፈሳዊም እድገት አንጻር እግዚአብሔር በልጁ ምክንያት የሚታረቃቸውን ሰዎች ልጆቹ ምን መምሰል እንዳለባቸው አስቀድሞ ፕላኑን አውጥቷል። ይህም የልጁ ኢየሱስ ክርስቶስን መልክ እንዲመስሉ ነው። ሮሜ ምዕራፍ 8 ቁጥር 29ን ብታነቡ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውንም እነዚያን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚያን ደግሞ አከበራቸው ይላል። ክብር ለእግዚአብሔር ይሁን። እንግዲህ በአጋጣሚ አይደለም የእግዚአብሔር ልጆች የሆን ነው፣ በእግዚአብሔር ፕላን ውስጥ ስለታቀፍን ወገኖቼ። በእግዚአብሔር ፕላን ውስጥ አስቀድመን ስለታቀፍን የልጁን መልክ እንድንመስል አስቀድሞ እግዚአብሔር ፕላን ስላደረገ በአጋጣሚ አይደለም። የእግዚአብሔር ልጆች የሆነው በእግዚአብሔር ፕላንና ዕቅድ ስለታቀፍን ነው። ስሙ የተባረከ ይሁን።
ሁለተኛው አብይ ነገር ደግሞ ምንድነው ብለን ከጠየቅን መሰረት ነው። በሕንፃ ግንባታ ውስጥ ስለ መሰረት በሚገባ ሳናነሳ ስለ ሕንፃው ማውራት አንችልም። ሐዋርያው ጳውሎስ በማያሻማ ቃል ከተመሰረተው በቀር ሌላ ማንም መሰረት ሊመሰረት አይችልም ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ የእግዚአብሔር ቃል ከተመሰረተው በቀር ማንም መሰረት ሊመሰረት አይችልም። እርሱም ማን ነው ይላል? እርሱም ኢየሱስ ክርስቶስ ነው ይላል። ወገኖቼ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ባነበው ደስ ይለኛል። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና። የእያንዳንዱን ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ግን ይጎዳበታል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ነው ይላል። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም። መሰረታችንም ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው ይላል። ወገኖቼ እዚህ ላይ አንድ ነገር ባነሳ ደስ ይለኛል። ዛሬ በዓለም ላይ ብዙ ቤተክርስቲያናቶች አሉ፣ ብዙ ሚኒስትሪዎች አሉ የጌታን ስም የሚጠሩ። ብዙዎቹ በቃሉ ብርሃን ዓለምን የሚደርሱ፣ ብዙዎቹ ወጣቶችንና ታላላቆችን ሴትና ወንድ ልጆችን ከጨለማ ውስጥ የሚያወጡ እግዚአብሔር በሰጣቸው ራእይ ታላላቅ ሥራ የሚሰሩ አሉ። በዓለም ላይ እግዚአብሔር በምሳሌነት በቤተ ክርስቲያን ራስ ስለሆነ እርሱ ያቆማቸው ብዙ ቤተ ክርስቲያናት አሉ። ነገር ግን አንድ ሊታወቅ የሚገባው ሀቅ ምንድነው? ማንኛውም ቤተ ክርስቲያን፣ ማንኛውም በክርስቶስ ስም የተመሰረተ አምድ ሁሉ ክርስቶስን ማዕከል ማድረግ ብቻ አለበት። ክርስቶስን ማዕከል ያላደረገ ቤተ ክርስቲያን የእምነት ስፍራ ሁሉ ባዶ ነው። ስለዚህ አንዳንዶች ግለሰብን ማዕከል ያደረጉ ቤተ ክርስቲያኖች አሉ። ብዙ ቦታ እናያለን፣ እንሰማለን። ነገር ግን መሰረቱ ክርስቶስ ኢየሱስ የእግዚአብሔር ልጅ ሊሆን ብቻ ይገባል። ቃሉ እንደሚለው ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እሱም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። ክብር ለእርሱ ይሁን። መሰረታችን ጥብቅ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። ሌላው ጊዜ ነው። ሶስተኛው የመጀመሪያው በሕንፃ ግንባታ ፕላን ነው ብያለው። ሁለተኛው መሰረት ነው ብያለው። ሶስተኛው ደግሞ ጊዜ ነው። ማንኛውም ሕንፃ የሚሰራው ቀስ በቀስ አንዱ ጡብ በሌላው ላይ ተባብሮ ነው የሚወጣው። መንፈሳዊ እድገትም ከጊዜ ወደ ጊዜ ክርስቶስን እየመሰል የምንሄድበት የተቀደሰ ጉዞ ነው፣ ሂደት ነው። ክብር ለእርሱ ይሁን። የሕንፃ ስፋቱና እድገቱ ደግሞ በምን ይወሰናል ካላችሁ እንደ መሰረቱ ጥልቀትና እንደ መሰረቱ ጥብቀት ይወሰናል። በኢየሱስ ላይ የተመሰረተ ማደጉ፣ መስፋቱ፣ ፍሬ ማፍራቱ የማይቀር ነው። ሕያው ከሆነው የወይን ግንድ ጋር ግንኙነት ያለው ሁሉ ያፈራል።
ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ በእኔ የሚኖር እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ማድረግ አትችሉም ይላል። ክብር ለእርሱ ይሁን። ፍሬያችን ከእርሱ የተነሳ ነው የሚያፈራው። በዚህ ላይ አስቀድሜ ወደ አነሳሁት መሳሪያ ወደ ቱምቢው እሄዳለሁ። ቱምቢ የግንበኛ መሳሪያ ነው። ትንቢተ አሞጽ ምዕራፍ 7 ከቁጥር 7 እስከ 8 ላይ ነቢዩን ጌታ እግዚአብሔር አሞጽ ሆይ የምታየው ምንድነው አለኝ። እኔም ቱምቢ ነው አልኩኝ። ጌታ እግዚአብሔርም በእስራኤል ሕዝብ ላይ ካሁን በኋላ ቱምቢ አቆማለሁ አለኝ ነው የሚለው። ወዳጆቼ እግዚአብሔር ቱምቢ ያቆመው የሕንፃውን አመሰራረትና አቋሙን ለመለካት ነው። ያም የእስራኤል ሕዝብ ነው። ቱምቢ የሕንፃውን ቀጥታ ቨርቲካል፣ ሆሪዞንታል ውርድና ስፋቱን መለኪያ ነው። ሕንፃው ተስተካክሎ ካልቆመ ይፈርሳል። በውሻል ወይም በሞዲፊኬሽን ሊቆም አይችልም። እግዚአብሔር ይርዳን። በእግዚአብሔር በአምላካችን ፊት ወዳጆቼ ሆይ መንፈሳዊ እድገታችን ተመዝኖና ተለክቶ ቀጥታ ካልሆነ ይፈርሳል። ዋጋ የለውም፣ ውጤት የለውም፣ ብቃትና ሽልማት የለውም። ለምሳሌ አንዳንድ ሰዎች ቤት ሊሰሩ ግድግዳ ያቆማሉ። ግድግዳ ሲያቆሙ በሚገባ ቱምቢውን አቁመው ልኬቱን በሚገባ በማስተዋል ካላቆሙት ግድግዳው ተጣሞ ይዘልቃል። ያንን የተጣመመ ግድግዳ አፍርሶ በማቅናት ፈንታ ለዛ ግድግዳ መለኪያ ያዘጋጁለታል። ምን ማለት ነው? የተጣመመ መለኪያ ያዘጋጃሉ። ከዚያም ሕንፃው በሚያልቅበት ጊዜ የተጣመመ መለኪያ ስላደረጉ የተጣመመውን አፍርሰው ስላልሰሩ የተጣመመ ሕንፃ ገንብተው ይጨርሳሉ። የተጣመመ የሆነውን አፍርሶ በአዲስ በመተካት ፋንታ የተጣመመ መለኪያ ያዘጋጃሉ። ቤቱ ሁሉ የበለጠ ዙሪያ ተጣሞ ይቆማል። በሕይወታችንም ለጌታ የማይበጀውን መንቀልና ማቅናት ነው የሚበጀው እንጂ በነቀፌታ የታጀበ ሕይወታችንን መለወጥ ተገቢ ይሆናል። በነበርንበት መቆየት አያሻንም፣ ከንቱ ድካም ይሆናል። ለዚህ ነው ጳውሎስ ሲናገር እንደዚህ ያለው። ደስ የሚል ቃል አስቀምጧል ጳውሎስ ሲናገር እንደ ብልሃተኛ ያናጺ አለቃ ይላል። እንደ ብልሃተኛ ያናጺ አለቃ መሰረትን መሰረትኩ ይላል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 እስከ 13 ስናነብ ይህንን ደስ የሚል መልእክት ሐዋርያው ጳውሎስ አስቀምጦልናል። አነበዋለሁ። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያናጺ አለቃ መሰረትን መሰረትኩ። ሌላው በላዩ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያናጺ አለቃ መሰረትን መሰረትኩ ይላል። ሌላው በላዩ ያንጻል፣
እንዴት እንደሚያንጽ ይጠንቀቅ። ከተመሰረተው በቀር ሌላ መሰረት የለም ይላል። እሱም ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። እንዴት ደስ ይላል ወገኖች! መሰረታችን ምን እንደሆነ ልናውቅ፣ መሰረታችን ክርስቶስ ኢየሱስ የእግዚአብሔር ልጅ፣ ማዕከላችን እሱ እንደሆነ እንድንታመን፣ ጌጣችን እንድናደርገው፣ ምርኩዛችን እንድናደርገው፣ መሰረታችን እንድናደርገው፣ በየትኛውም በሚለዋወጥ ሁኔታ በሚለዋወጥ ዓለም ውስጥ ብንኖር ነገሮች ከዕለት ወደ ዕለት ቢለዋወጡ መልክና ውበት ቢያጡ ወደ ተለያየ ወዳላሰብነው ሁኔታ ውስጥ ብንገባ ያልጠበቅናቸው ነገሮች ቢፈጠሩ መሰረታችን ሕያውና ጥብቅ እንደሆነ እንድንረዳ ግን ይገባል። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላው በላዩ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ሌላ መሰረት የለም፣ እርሱም ኢየሱስ ክርስቶስ ጌታ ነው ይላል። ክብር ለዘላለም ለአምላካችን ለእግዚአብሔር ይሁን። መንፈሳዊ ሕይወት በእውነት ካለ ሁሌ የማያቋርጥ እድገት አለ። መንፈሳዊ ሕይወት በእውነት ካለ በመሰረቱ ላይ ከቆም ሁሌ የማያቋርጥ እድገት አለ። ነገር ግን እድገታችንን በነገር ሁሉ መገለጥ ይገባዋል። ማንኛችንም በጌታ ይሆን አገልጋዮች፣ ተገልጋዮች፣ ጌታን የምንወድ በጌታ እቅፍ ውስጥ ያለን ሁላችን በኑሯችን፣ በአገልግሎታችን፣ በስራችን ቦታ ሁሉ መንፈሳዊ እድገታችን በመንፈሳዊ ረገድ ማደጋችን ክርስቶስን እየመሰልን መሄዳችን በነገር ሁሉ ሊገለጥ ይገባል። በቤተ ክርስቲያን በአገልግሎት ስፍራ ሊገለጥ ይገባል። በስራ ቦታ ሊገለጥ ይገባል። በመንግስት ተቋማት በኃላፊነት ያለን ሰዎች ከሌሎቹ በልዩነት ልንመላለስ ያስፈልጋል። በኑሯችን፣ በአገልግሎታችን፣ በስራችን ቦታ ሁሉ መንፈሳዊ እድገታችን የክርስቶስ አካል መሆናችን ይገለጥ ዘንድ ይገባል። መንፈሳዊ እድገታችን ለሌሎች ሊታይና ሊረጋገጥ ይገባል። ከምን? ከፍሬያችን። የእግዚአብሔር ቃል ከፍሬያቸው ታውቋቸዋላችሁ እንደሚለው የክርስቶስ መሆናችንን ከፍሬያችን ሊታወቅ ይገባል። አንዳንዶች ግን መንፈሳዊ እድገታቸውን በራሳቸው ሊገልጡ የሚፈልጉ አሉ። እዚህ ላይ ስለ አንድ የ10 ዓመት አሜሪካዊ ልጅ የሰማሁትን ላካፍላችሁ እወዳለሁ። በአሜሪካን ሀገር የቅርጫት ኳስ ባስኬትቦል ከሚወደዱ የስፖርት አይነቶች አንዱ ነው። ይህ የ10 ዓመት ልጅ ይህ የ10 ዓመት አሜሪካዊ ልጅ አዘውትሮ በቴሌቪዥን የቅርጫት ኳስ ጨዋታን ማየት ይወዳል። የቅርጫት ኳስ ተጫዋቾች አብዛኛዎቹ ቁመተ ረዣዥሞች ናቸው። የቁመታቸው ርዝመት 7 ጫማና ከዛ በላይ የሆኑም አሉ። ይህንን የ10 ዓመት ልጅ አሳምሮ ያውቃል። የ10 ዓመቱ ልጅ ይህንን ሁሉ ያውቃል። አንድ ቀን ጠዋት ከመኝታው ይነሳና
መስታወት እየተመለከተ እናቱን በጩኸት ይቀሰቅሳታል። እናቱን በጩኸት እየጠራ እማምዬ እማምዬ ቁመቴን እኮ ዛሬ ብለካው 7 ጫማ ሆነ፣ አደግኩኝ፣ ባስኬትቦል ከሚጫወቱ አንዱ ልሆንልሽ ነው እያለ እናቱን በጩኸት ቤት ውስጥ ደግሞ እየፈነደቀ እየሳቀ ይጠራታል። በደስታ እየዘለለ እናቱን ጠራ። እናትየው የሚቀልድ መስሏታል። እርሱ ግን ከልቡ ነበር። በጠዋት ተነስቶ በእርግጥ ቁመቱን ለክቷል። ቁመቱም 7 ጫማ ሆኖ አግኝቶታል። የሚገርመው ግን ቁመቱን የለካበት ጫማ የራሱ ትንሽ ጫማ ነበረች። ጫማ ሲባል ማንኛውም አይነት ጫማ ሳይሆን የዓለም ሕዝብ የተስማማበት የታወቀ መለኪያ ወይንም ስታንዳርድ እንዳለው አላወቀም። እሱ ቁመቱን የለካበት ጫማ ትንሿ የእርሱ ጫማ ነበረች። እንደዚሁ አንዳንድ ክርስቲያኖች በራሳቸው ሐሳብ ያደጉ የሚመስላቸው አሉ። ነገር ግን እድገታቸው በእውነት ሳይሆን እንደ 10 ዓመቱ ልጅ የራሳቸው ግምት ብቻ ነው። ፍሬ አይታይባቸው። ሌሎቹን የሚያቅፍ ለሌሎቹ የሚተርፍ ፍሬ ከቶኑ አይታይባቸው። ለሌሎች የሚተርፍ ምሳሌነትም የላቸው። ማደጋቸው በነገር ሁሉ የተገለጠ ጨርሶውን አይደለም። ቅድም ከፓስተር ተስፋዬ መዝሙር እንዳነበብ ነው እግዚአብሔር በእውነት እንዲያሳድገን ያስፈልጋል። በእውነት አሳድገን ልንለው ይገባል። በእውነት አሳድገን በክርስትናችን ዕድሜ ቆጥረን በልምምዳችን ኮርተን በትሕትና መማሩ ቀረና እድገታችን ቆመ ታበይንና በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር ልንል ይገባል። እንደዚሁ አንዳንድ ክርስቲያኖች በራሳቸው ሐሳብ ያደጉ የሚመስላቸው አሉ። እድገታቸው የእውነት ሳይሆን የራሳቸው ግምት ነው። እንግዲህ የመንፈሳዊ ሕይወት እድገት መመዘኛዎች የክርስቶስ ደግሞ ባህሪያት ናቸው። የመንፈሳዊ ሕይወት እድገት መመዘኛዎች የክርስቶስ ባህሪያት ናቸው። እነሱ እነማን ናቸው? ከክብር ወደ ክብር፣ ከአንድ ደረጃ ከፍ ወዳለው መለወጥ ነው። ሙሉ ለሙሉ ፍጹም በዚህ ምድራዊ ሕይወት ባይደረስበትም ወደዚያ ልንገሰግስ ዘንድ ይገባል። እንግዲህ የመንፈሳዊ እድገት ፍሬያችን በየጊዜው መታየት ይገባዋል። ጳውሎስ ማደግህ በነገር ሁሉ ይገለጥ ይላል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15። የመንፈሳዊ እድገት ፍሬያችንን በየጊዜው መታየት ይገባዋል። ጳውሎስ ማደግህ በነገር ሁሉ ይገለጥ ይላል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15። ማደግ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘወትር፣ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህንም ብታደርግ የሚሰሙህንም ሁሉ ታደናለህ ይላል።
እንግዲህ የቀረውን ባህሪያትን በሚቀጥለው ጊዜ እናያለን። ክብር ለእግዚአብሔር ብቻ።